አሁን ምክክር ተብሎ በሀገራችን ውስጥ እየተከናወነ ነው ያለው። ግን ከምክክሩ የሚቀድሙ ነገሮች የሉም ወይ? ለምሳሌ ሲፈልግ አክቲቪስት ሲያሻው ደግሞ የታሪክ መምህር፣ አንዳንዴ ኦሮሞ አንዳንዴ አማራ የሆነ አንዳንዴ ደግሞ የመንግስት ደጋፊ ሲያሻው ደግሞ ነቃፊ የሆነ የሚገኘው ታዬ ቦጋለ ሰሞኑን እንደዛ ለመንግስት እንዳላሽቃበጠ አሁን ደግሞ ተገልብጦ መንግስት መተቸት ጀምሯል። እስቲ ከዛ በፊት እውነት የሰው ልጅ እንዴት እንደሚቀያየርና ሰው ልጅ በምን ያህል ምላሱን እንደሚያጥፍ አንድ ቪዲዮዎች ላሳያችሁ። ቪዲዮ ለሁሉም ተደራሽነት እንዲደርስ ላይክ በማድረግ ጀምሩ። ታዬ ፖለቲካውን እንዴት ጀመረ የሚሉን በጣም ነው አንዳንዴ ያዝናናልም ያስቃልም ያሳዝናልም። ተመሳሳይ ነገሮችን ባለበት አንደበቱ እዛው ገልብጦ ሲናገር እንሰማዋለን። እስኪ ላሰማችሁ፣ አብራችሁን ቆዩ። ለምን እውነት አንናገርም? እዚያ አጠገቤ የታሪክ ምሁራን አላችሁ። አኖሌ የሚባል ቦታ ላይ ጡት ተቆረጠ የሚል ትርክት በጣም የማዝነው እንዴት ሰው አልሆነም እንጂ አልተደረገም እንጂ በኢትዮጵያ ውስጥ ጡት መቁረጥ የለም እንጂ እንዴት መዓት ህዝብ በተራበበት ሀገር ጡት በ20 ሚሊዮን ብር ሐውልት ይቆምለታል? እዚህ ጋር የቆየ ቪዲዮ ነው እንደሰማችሁት። የአኖሌን ታሪክ ጡት ቆርጧል ሚኒሊክ የሚባለውን ሐውልት ይቆመውን እየተቸ ነበር ቪዲዮ የሚያሳየው። እንዴት ለዚህ ሐውልት 20 ሚሊዮን ይቆምለታል ቢሆን ኖሮ ነው እያለ የሚገኘው። አይደለም አልተቆረጠም ወያኔ የፈጠረው ትርክት ነው ብሎ ነበር እዚህ መድረክ ላይ በስፋት በልበ ሙሉነት ሲናገር የነበረው። ይህን ቃል በተናገረበት አሁን ደግሞ ያለውን ደግሞ ላሰማችሁ እስኪ። አኖሌ ላይ የተፈጸመውን ነገር በተመለከተ ከ1881 እስከ 1886 ኢምፔሪያል ኤክስፓንሽንን ሬዚስት በማድረግ የአርሲ ህዝብ መራር ተጋድሎ አድርጓል። አኖሌ ላይ ይህ ነው የማይባል ግፍ ተፈጽሟል። በኢምፔሪያል አርሚው ግፍ ተፈጽሟል። ሐውልትም ቆሟል። የአኖሌ ሰዎች አሉ ዋሽቶ ማስታረቅ በሚል እኔ ብቻ ሳልሆን ጥቂት የኦሮሞ ልጆች በተመሳሳይ ሁኔታ አኖሌ ጋር ያለውን ነገር ለመሰወር ሞክረን ነበር። ይገርማል። እንደሰማችሁት አኖሌ ላይ ቀድሜ የጋበዝኳችሁ ቪዲዮ ላይ አኖሌ ላይ ምንም ውሸት ትርክት ነው የተፈጠረው፣ ሐውልቱ ዝም ብሎ ነው ሲል የነበረው፣ ምንም ነገር አልተፈጠረም፣ ጡት አልተቆረጠም ሲል አሁን ደግሞ ተከርብቶ የአኖሌ ሐውልት ታሪክ አለው፣ ጡት ተቆርጧል፣ ብዙ ሰው ተጨፍጭፏል ብሎ ያን ባወራበት አንደበት እንግዲህ መልሶ ይህን ምላስ ውጦት ተናግሯል። በጣም ይገርማል። የሰው ልጅ እንዴት እንደሚቀያየር ለማሳየት ስለፈለኩኝ ነው። ወደ ዋና የቪዲዮ መጣለው። እስኪ አንድ ሁለት ልጨምርላችሁና ሰሞኑን ያለውን ደግሞ እንጨምራለን። ከዛ በኋላ ደግሞ ስለሱ ሌላ ሰዎች የሰጡትን ሐሳብ ይቀጥላል። አብራችሁን አሁንም ቆዩ። ይገርማል። አማራ ክልል በመቀንጨር ከዓለም አንደኛ፣ በመቀንጨር እኮ ነው፣ በመቀንጨር ከዓለም አንደኛ፣ በምግብ እጦት ከዓለም አንደኛ አድርጎታል። ገብታችሁ መመልከት ትችላላችሁ ዳታዎችን። በጥቅል የትምህርት ሽፋን ተውት፣ በንጥር በጥቅል የትምህርት ሽፋን አማራ ክልል ታች ወደቀ። አጠገቡ ካለው የትግራይ ክልል ተመሳሳይ ካለው ጋር የትግራይ ክልል 90% ቤቱ ሲሆን የአማራ ክልል 30% ቤት ነበር። በንጥር ተሳትፎ ስንወስድ 39 ይመስለኛል። አንዴ አዳማ ላይ ስብሰባ ነበርና እዛ ሄጄ የወጣ ሰነድ ነው በትክክልና በተጨባጭ እሱ የሚታይ እንግዲህ በድፍረት የሚናገረው የአማራ ህዝብ በጣም ከአፍሪካ ውስጥ የቀነጨረ ህዝብ ነው እያለ ይሄ አስጸያፊ ጸያፍ የሚውሉት ቃላቶችን እየተጠቀመ ሲናገር እንሰማዋለን። የሚያስደነግጥ ነው። ንግግሮቹ ሁሉ በጣም ይገርማሉ። አንዱን አካል ለማስደሰት ሲል አንዱን መተቸት አስፈላጊ አይደለም። እኔ ማንም የፖለቲካ አካል ደጋፊ አይደለሁም፣ ግን ፖለቲካ ወጥ አቋም ይዞ ሲራመዱ ነው ደስ የሚለው። ወይም ደግሞ አንዱን ሳያስቀይሙ አንዱን ሳይሳደም ማህበረሰብን ሳይነካ የራሱን ፍልስፍና ማራመድ የተሻለ ነው ብዬ ይህማም ነው። ይህን በተናገረበት አንደበት ደግሞ ስለ አማራ ህዝብ ደግሞ ሌላ ነገር ሲያወራ እንሰማለን። ምን አለ እስኪ እሱን ደግሞ እንመልከት። አማራ ህዝብ 50 ሚሊዮን አካባቢ ይመስለኛል፣ ከዛ በላይም ነው በትክክል ቢቆጠር በጣም ሰፊ ቁጥር ያለው ነው። በቆጠራ የተደረጉት ቅሰባዎች ትተናቸው ማለት ነው። ሰፊ ቁጥር ያለው ከኢትዮጵያ ህዝብ ቢያንስ 1/3 አማራ ነው። ከሶስቱ ሰው አንዱ አማራ ነው። ስለዚህ አንድ አማራ ሲነካ 1/3 ኢትዮጵያ የኔ ወገን ተነካ ማለት ነው። ስለዚህ ይሄ ማህበረሰብ የሚያደርገው ትግልና ተገቢ ቦታው ላይ እንዲደርስ ለሚያደርገው ትግል በቂ የሆነ ድጋፍ አለኝ። ስለዚህ ሰማችሁት አይደል? የአማራ ህዝብ 1/3 በኢትዮጵያ ውስጥ የአማራ ህዝብ ነው እና እሱ ሲነካ አንድ ሰው ተነካ ማለት ነው ከሶስቱ ውስጥ። እኛ መደገፍ አለብን፣ አብሬ ቆማለሁ፣ ትልቅ ህዝብ ሰፊ ህዝብ ነው ብሎ ስለ አማራ ደስ የሚል ነገር
ይመሰክራል። ቀድም ደግሞ እንዴት እንደተሳደበ ሰምታችኋልና አሁንም የሰው ልጅ ይቀየራል። ዛሬ ደግሞ መንግስትን እያመሰገነ አዳነች አቤቤ ጠቅላይ ሚኒስትር አብይ አህመድ የተከበሩ እያለ በፍቅር ሲጠራቸው በጣም እነሱ የሚሰሩት ስራ የተለየ ነው፣ ማንም ሰርቶት አያውቅም ብሎ ሲያሞግስ ነበር። ሰሞኑን ተቀይሮ ታውቃላችሁ። ከዛ ደግሞ በዚህ ሳምንት ደግሞ አዲስ ነገር ይዞ መጥቷል። ምንድነው የሚለውን ደግሞ እንመልከት። አሁን ምክክር ተብሎ በሀገራችን ውስጥ እየተከናወነ ነው ያለው። ግን ከምክክሩ የሚቀድሙ ነገሮች የሉም ወይ? ለምሳሌ የኑሮ ውድነት፣ የመኖሪያ ቤት ችግር፣ ስራ አጥነት እና ሌሎች የሚታወቁ ሶሻል ኢቪልስ ኦፍ ዘ ዴይ አሉ። ታዬ እያወራ ያለው ስለ ምክክር ኮሚሽኑ ነው። ሰሞኑን ምክክር ኮሚሽን በሀገሪቷ ውስጥ መደረጉን ይታወሳል እና እየተደረገም ነው እና ከሱ በፊት መቅደም ያለባቸው ነገር እየዘረዘረ ነው መንግስትን እየተቸ። በጣም ብዙ ሶሻል ኢቪልስ አሉ። እነዚህን ሶሻል ኢቪልስ አንፈታ የኑሮ ውድነት አጉብጦን፣ ኦኬ፣ የኑሮ ውድነት በጣም ከሚፈልገው በላይ አጉብጦን፣ ስራ አጥነት በጣም ከፍቶ፣ ስደት በርትቶ፣ በጣም በርካታ ምስቅልቅሎች እያሉ እንደው የምክክር ኮሚሽን ብላችሁ አንዴ ስለ ሰንደቅ ዓላማ፣ አንድ ጊዜ ዜግነት ይሻላል ወይስ ብሔር ብሔረሰብ፣ አገሪቷ የሀገራችን የማን ትሁን፣ እንደገና ደግሞ አሁንም ካሌንደር የትኛውን የዘመን አቆጣጠር እንከተል ምናምን የሚሉ ነገሮች አሉ። ለምን አይቀድምም የኑሮ ውድነት ጉዳይ? ለምን ነው ሌሎች መሰረታዊ ጉዳዮቻችን የማይቀድሙት? እንግዲህ እንደሰማችሁት ነው፣ ተቀይሯል። ብዙ ሰው አስተያየት ይህን ቪዲዮ ከለቀቀ በኋላ ኮሜንት ስመለከት የምክክር ኮሚሽን አስቴር በዳኔ እንኳን ገብታ እሱን ስላላስገቡት በህልና ተናዱ ነው እያሉት ነው። አንዳንዱ ደግሞ ደሞዝ አላስገቡለትም እያለ ነው። ምክንያቱም በጣም ነበር ኦቨር፣ እንደሱ ለመንግስት ያሽቃበጠ የለም በዚህ አመት ውስጥ። ምክንያቱም ያን ሁሉ መንግስት ሲተች፣ ሲሳደብ፣ ሲናገር የነበረ ሰውዬ ተቀይሮ ቅጥም አለው እኮ አይደል? መንግስት መደገፍ እኔ ኃጢአት ነው ብዬ አላምንም። ማናችንም እንደግፋለን። መቃረንም ኃጢአት ነው ብዬ አላምንም። ሁሉም የራሱን ሀሳብ ማራመድ ይችላል። ነገር ግን በልክ ሲሆን በጭፍን መደገፍና በጭፍን መቃወም በጣም አስፈላጊ ነው ብዬ አላምንም። ምክንያቱም ጭፍን ስንሆን ብዙ የተጎዱ ነገሮችን፣ ብዙ የሚታይ ነገሮችን ሳናይ ዝም ብለን ነው የምንጓዘው። ታዬም እንደዛ ነው እየሆነ ያለ የሚገኘው። ይህን ቪዲዮ ከተለቀቀ በኋላ እስቲ አንድ የተመቸኝ አስተያየት አለ። ስለሱ ሰዎች የሰጡትን እሱን እስቲ እንመልከት። አብይ አህመድ ወዳለሁ፣ አዳነች አቤቤ ወድሻለሁ፣ ኮሪደሩን ወዳለሁ ምናምን ስላልክ ማለት ሌሎችን ብሔር፣ ሌሎችን ሃይማኖት፣ ሌሎች ግለሰቦች አጠቃለሁ ምትል ከሆነ መጨረሻ ከእስር ቤት ነው። ለምሳሌ ታዬ ቦጋለ በሚቀጥሉት ጊዜያቶች ውስጥ እንደምትሳተር እኔ 100% እርግጠኛ ነኝ። ምክንያቱም ለብልጽግና ራሱ በሽታ ይዘበት እየመጣ ነው። ከሳሽ ነው ያጣው አንተ። ይሄ ሰውዬ ገብቷል። አሁን ይሄ ሰውዬ የገባበት ምክንያት ታውቃላችሁ? በአብይ አህመድ ወደዋለሁ፣ ብልጽግናን ወደዋለሁ፣ መንግስታችን ይላል፣ መርዝ ግን ይረጫል። ሌላው ማህበረሰብን እያስቀየም ግለሰቦችን ወዳለሁ ምናምን ስላልክ የምታመልጥበት መንገድ ምንም መንገድ የለም። ሁለቱን አያይዞ እየተናገረን የሚገኘው ደሜ የሚባለው ባለፈው እግረኛ ሚዲያ ላይ ቀርቦ የመከላከያን ልብስ ለብሶ ሲናገር ሲተች የነበረው አላስፈላጊ ስርዓት ሲያሳይ ነበረው መታሰሩ ይታወሳል። በዚህ አንድ ቀን ውስጥ የህግ አካል ወስዶት በህግ ጥላ ስር ነው ያለው። እግረኛ ሚዲያውም በዚህ አጋጣሚ እሱም በህግ ከለላ ውስጥ ገብቷል እና መንግስትን ወዳለው አብይ አህመድ እንደዚህ ነው አዳነች አቤቤ ብሎ ስላሽቃበጠው ብቻ ከህግ ታመልጣላችሁ ማለት አይደለም እያለ ነው። ሀሳቡን ይቀጥላል። እስቲ ስለ ታዬ ያለውን ደግሞ ሀሳብ እንስማው። አሁን ታዬ ቦጋለ በሚቀጥለው ጊዜ እንጠብቃለን። አንተ አሁን የአማራ ማህበረሰብ ላይ መርዝ እየረጨ ነው። ከአማራው ማህበረሰብ ብልጽግናን ወስደህ ከአማራ ማህበረሰብ ጋር ነው እያጋጫለሁ። አንተ አልሳካ ስላለ ጮ ስላልተሳካልህ ከአማራ ህዝብ ጋር መተህ ፍርፋሪን ፈልገህ ስላልተሳካልህ አሁን መርዝ እየረጨ ነው። ያ መርዝህን እስክታቆም ድረስ ነው። ዛሬ ሳትታሰር ልንገርህ፣ ብልጥ ከሆንክ ነው የምነግርህ፣ ነገ ትገባለህ። በድዴት ነው እያለ የሚገኘው እውነቱን ነው። አይቀርለትም መታሰር እያለ ነው የሚገኘው። ምክንያቱም መንግስትም እንደዚህ የሚፈልግ አይመስለኝም። እኔ እውነት ለመናገር መንግስት የሚደግፈውን ሰው ይፈልጋል። በእርግጥ አዎ፣ ግን የሚደግፈው በምን መልኩ ነው? ሌላው ማህበረሰብ እየሰደበ መንግስት እንዲጠላ እያደረገ ለመንግስትም እንኳ አይጠቅመውም። የአማራን ማህበረሰብ እየሰደበለት የአማራ ማህበረሰብ ከመንግስት ጋር ጥላቻ መፍጠር፣ ማቀሳሰር ለመንግስት ምን ይጠቅመዋል? ህዝብ ካልደገፈው መንግስት የሚቆይበት ምክንያት እኮ የለም። ስለዚህ እንደው መንግስትን ከህዝብ ጋር ከማህበረሰብ ጋር የሚያስተሳስር ነው እንጂ አክቲቪስት መኖር ያለበት ጭራሽ እጅና ጓንት እንደማድረግ ተቃራኒ አድርጎ መንግስት እንዲጠላ እያደረጉ የሚገኙት እንደ ታዬ አይነት አክቲቪስቶች በዝተዋል።
መግባታቸው አይቀርም ነው ወንድማችን እያለ የሚገኘው። ለዛሬ ያለን ፕሮግራም ይህን ይመስላል። ላይክ ሼር አድርጎ ኮመንት አስቀምጦ ሰላሙ ነው።